መልከ መልካም የሆኑ ደናግል ለንጉሱ ይፈልጉለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉ። ዘወትር ወደ እናንተ የምናደርስላችሁ የመንፈሳዊ ትረካ መርሃ ግብራችን በዛሬው ይዘንላችሁ የቀረብነው ትረካ መርሃ ግብር የአስቴርን ታሪክ ይሆናል። በመጽሐፍ ቅዱስ ውስጥ የምትገኘው መጽሐፈ አስቴር የአስቴርን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። በታላቁ ንጉሥ አርጤክስ በነገሱ በሁለተኛው ዓመት በነንሲያን መባቻ የኢያዕር የሰሜአቂስ ልጅ ከቢንያም የተወለደ አይሁዳዊ መርኮዲዮስ ሕልም አየ። እርሱም በሱዛ ከተማ ይኖር ነበረ። ታላቅ ሰውም ነበር። በንጉሥ ቤት አደባባይም ያገለግል ነበር። እርሱም የባቢሎን ንጉሥ ናቡከደነፆርን ከይሁዳው ንጉሥ ከኢዮስያስ ጋር ከኢየሩሳሌም ከማረካቸው ምርኮኞች አንዱ ነበረ። ሕልሙም ይህ ነበር። እነሆ ቃል ምድር መነዋወጥ፣ ሁከት፣ ነጎድጓድ ተሰማ። በምድርም ላይ ችኮላ ሆነ። እነሆ ለጠብ የተዘጋጀ ሁሉ ታላላቅ ዘንዶች መጡ። ቃላቸውም ታላቅ ሆነ። በቃላቸውም አሕዛብ ሁሉ ጻድቃን ሕዝብን ይጓጉ ዘንድ ለሰልፍ ተዘጋጁ። እነሆ ጭጋግና ጨለማ፣ ሐዘንና መከራ፣ ጭንቀትና ታላቅ ሁከት በምድር ላይ የሚደረግበት ቀን ሆነ። ጻድቃን ሕዝቦች ሁሉ ክፋታቸው እየፈሩ ታወኩ፣ ለጥፋትም ተዘጋጁ። ወደ እግዚአብሔርም ጮኹ። ከጩኸታቸውም የተነሳ ከትንሽ ምንጭ ብዙ ውሃ እንዳለበት እንደ ትልቅ ወንዝ ሆነ። ብርሃንና ፀሐይ ወጣ። የተዋረዱም ሰዎች ከፍ ከፍ አሉ፣ የከበሩ ሰዎችንም አጠፋቸው። መርዶክዮስም ይህንን ሕልም እግዚአብሔር ያደርግ ዘንድ የቆረጠው ነገር አይቶ አይንቅም። ይህንንም ነገር በልቡ ጠበቀ። እስከ ሌሊትም ድረስ በሁሉም አቅጣጫ ያስተዋለው ዘንድ ወደደ። መርኮዲዮስም ሀገሩንና አደባባዩን ከሚጠብቁ ከንጉሥ ባለሟሎች ከሁለቱ ከታራና ከገባታ ጋር በአደባባይ ይቀመጥ ነበር። ያሰቡበት ምክራቸውን ሰማ። ንጉሡ አርጤክስስም ይገሉት ዘንድ ሴራን እንዳዘጋጁ አወቀ፣ ተረዳ። ለንጉሡም የእነርሱን ነገር ነገረው። ንጉሡም ሁለቱን ባለሟሎች መረመራቸው። ኃጢአታቸውንም አምነው በሞት ተቀጡ። ንጉሡም ይህን ነገር በታሪክ ማስታወሻው ጻፈው። መርዶክዮስም ይህን ነገር ጻፈው። ንጉሥም መርዶክዮስን በንጉሥ ግቢ ያገለግል ዘንድ አዘዘው። ስለዚህም ነገር ድርጎ አወጣለት። የአግ ወገን የሆነ የሐመዳቱ ልጅ ሐማ ግን የከበረ ነበረ፣ በንጉሡም ፊት ይቆም ነበር። የንጉሡ ባለሟሎች የሆኑ እነዛ ሰዎችም ስለሞቱ ወገኖቻቸው በመርዶክዮስ ክፉ ነገር ያደርግ ዘንድ ይፈልጉ ነበረ። በአርጤክስ ዘመን እንዲህ የሆነ። ይህንም አርጤክስ ከህንድ ጀምሮ እስከ ኢትዮጵያ ድረስ በ127 ሀገሮች ነገሰ። በዚያም ዘመን ንጉሡ አርጤክስ በሱሳ ከተማ በመንግስቱ ዙፋን ላይ ተቀምጦ ሳለ በነገሰ በ3ኛው ዓመት ለባለሟሎቹ፣ ለአገልጋዮቹ፣ ለቀሩትም ለፋርስና ለሜዶን ታላላቆች ሁሉ፣ ለሰራዊቱም አለቆች ሁሉ ግብዣ አደረገ። ከዚህም በኋላ የከበረውን የመንግስቱን ሀብት የታላቁንም የግርማዊነቱን ክብር 180 ቀን ያህል አሳያቸው። የሰርጉም ቀኖች በተፈጸመ ጊዜ ንጉሥ በከተማ ለተገኙት ሕዝብ ሁሉ በንጉሥ ቤት አደባባይ 6 ቀን ግብዣ አደረገ። በቤቱም ነጭ፣ አረንጓዴ፣ ሰማያዊ መጋረጃዎችን ከጥሩ ብፍታና
ከሐመራዊ ግምጃ በተሰራ ገመድ በብር ቀለበት በእብነ በረድ አዕማድም አቆማቸው። አዕማድ ላይ ዘርግተው ነበረም። አገልጋዮቹም ከወርቅና ከብር ተሰርተው በቀይና በነጭ በቢጫና በጥቁር በእብነ በረድ ወለል ላይ ነበሩ። የወርቅና የብር ጽዋዎች ነበሩ። ዋጋው 30,000 የሚሆን የከበረ ዕንቁ ጽዋም ነበረ። ወይኑም ብዙ ነበር። ንጉሱም የሚጠጣው ወይን መዓዛ እጅግ መልካም ነበር። በዓሉ ንጉሱ እንደፈቀደ ነገር እንጂ እንደቀደመው ወግ አልነበረም። የእርሱና የሰዎቹን ፈቃድ ያደርጉ ዘንድ የቤቱን አዛዦች አዞ ነበርና። ንግሥቲቱ አስጤስን በንጉሱ በአርጤክስ ቤተ መንግሥት ለሴቶቹ ግብዣ አደረገች። በሰባተኛው ቀን ንጉሱ አርጤክስ ደስ ባለው ጊዜ በፊቱ የሚያገለግሉበት 7 ጃንደረቦች ሃማን፣ ባዛንን፣ ታራን፣ ባሪዛንን፣ ዘቶላታን፣ አብዛታን፣ ታርዋን ንግሥቲቱ አስጢን መልከ መልካም ነበረችና ውበቷ ለአሕዛብ አለቆች እንዲታይ ዘውድ ጭነው ወደ ንጉሱ ፊት ያመጡለትና ያነግሷት ዘንድ አዘዛቸው። ነገር ግን ንግሥቲቱ አስጢን በጃንደረባው እጅ በላከው በንጉሱ ትእዛዝ ትመጣ ዘንድ እምቢ አለች። ንጉሱም አዝኖ እጅግ ተቆጣ። እርሱም አስጢንን ያላቸውና ለወዳጆቹ ነገራቸው። እንግዲህ እንደ ሕጉና እንደ ፍርዱም አድርጉ አላቸው። በመንግስቱም ቀዳማዮች የሆኑ የሚቀመጡ የንጉሱ ባለሟሎች የፋርስና የሜዶን መሳፍንት አርቄስዮስ፣ ሰራቲዮስ፣ ሜላሲአር ወደ እነርሱ መጡ። ንጉሱም በጃንደረቦቹ እጅ የያዘውን ስላደረገላቸው በንግሥቲቱ በአስጢን ላይ ምን እንደሚያደርጉ እንደ ሕጉ ነገሩት። መኪዮስም ለንጉስና ለአለቆቹ እንዲህ አላቸው፣ ንግሥት አስጢን ንጉሱን ብቻ የበደለች አይደለችም፣ አለቆቻቸውንና የንጉሱን ሹሞች ሁሉ እንጂ። እሱም ንጉሱን እምቢ እንዳላቸው የንግሥቲቱን ቃል ነገራቸው። ዛሬ ይህች ንጉስን አርጤክስን እምቢ ካላቸው ዛሬም የፋርስና የሜዶን መኳንንት የሚስቶችና የንግስታቱ ለንጉስ የመለሰችለትን ሰምተው ከእነርሱ ድፍረት ባሎቻቸው ይነቃቃሉ። ንጉሱም ቢፈቅ ንግሥቲቱ አስጢን ወደ ንጉሱ ወደ አርጤክስ ፊት ከእንግዲህ ወዲያ እንዳትገባ የንጉሱ ትእዛዝ ከእርሱ ይውጣ፣ እንዳይለወጥም በፋርስና በሜዶን ሕግ ይጻፍ። ንጉሱም የንግሥቲቱን በእርሷ እንደተሻለችው ለሌላኛይቱ ሴት ይሰጥ። ንጉሱም የሰራው ሕግ በመንግስቱ ሁሉ በሰፊው ይነገር። ያን ጊዜ ሴቶች ሁሉ ባሎቻቸውን ባለጸጋም ቢሆን ድሃም ቢሆን ያከብራሉ። ይህም ምክር ንጉስና አዛውንቱ ደስ አሰኛቸው። ንጉሱም እንደ ሚክዮስ ቃል አደረገ። ንጉሱም ሚስቶችን ባሎቻቸውን ይፈሯቸው ዘንድ በመንግስቱ ወዳሉ ሀገሮች ሁሉ በዚያ ቃል ላከ። ከዚህም ነገር በኋላ ንጉሱ አርጤክስ ቁጣ በበረደ ጊዜ ምን እንዳላቸው እንዴት እንደፈረደባት አስታውሶ አስጢንን ረሳት። ንጉሱንም የሚያገለግሉ ብላቴኖች እንዲህ አሉት፣ መልከ መልካም የሆኑ ደናግል ለንጉስ ይፈልጉለት። ንጉሱም በመንግስቱ ሀገሮች ሁሉ አለቆችና መሳፍንትን ይሹሙ፣ መልከ መልካም ደናግል ልጆችንም ይምረጡ። ወደ ሱሳ ከተማ ወደ ሴቶች ቤትም ያምጧቸው። ሴቶችን ለሚጠብቁ ለንጉሱ ጃንደረባ ይስጧቸው። ቅባትና የሚያስፈልጋቸውን ይስጣቸው። ከእነርሱም ንጉሱ ደስ የምታሰኝ ቆንጆ በአስጢስ ስፍራ ከእርሷ ጋር ትንገስ። ይህንን ነገር ንጉሱ ደስ አሰኘው። እንዲህም አደረገ። አንድ አይሁዳዊ የቂስ ልጅ የሴሚኢ ልጅ የኢያዕር ልጅ መርዶክዮስ የሚባል ከብንያም ወገን በሱሳ ከተማ ነበረ። እርሱም የባቢሎን ንጉስ ናቡከደነፆርን ከኢየሩሳሌም ከማረካቸው ምርኮኞች ወገን ነበረ። ያሳደጋትም ልጅ ነበረችው። እርሷም የአጎቷ የአሚናዳብ ልጅ ነበረች። ስሟም አስቴር ይባል ነበር። ከወላጆቿን በወጣችው ጊዜ ልጅ ትሆነው ዘንድ አሳደጓት ነበረ። ይህችም ልጅ መልከ መልካም ነበረች።
የንጉሱም ትእዛዝና አዋጅ በተሰማ ጊዜ ብዙ ቆነጃጅት ወደ ሱሳ ከተማ ወደ ጋይ እጅ ተሰበሰቡ። አስቴርም ወደ ንጉሱ ቤት ወደ ሴቶች ጠባቂ ወደ ጋይ ተወሰደች። ልጅቱም ደስ አሰኘችው፣ በእርሱም ዘንድ ሞገስን አገኘች። ቅባቱና ድርሻዋንም ከንጉሱ ቤት ልታገኝ የሚገባትን 7 ደንገጥሮች ፈጥነው ሰጣት። እርሷንና ደንገጥሮቹንም በሴቶች ቤት በተመረጡ ስፍራ ኖረ። መርዶክዮስ እንዳትናገር አዘዛት ነበርና አስቴር ሕዝቧንና ወገኗን አልተናገረችም። መርዶክዮስም የአስቴርን ደህንነትን የሚሆንላትን ያውቅ ዘንድ ዕለት ዕለት በሴቶች ቤት ወለል ትይዩ ይመላለስ ነበር። የመንጻታቸው ወራት 6 ወር ያህል በከርቤ ዘይት 6 ወርም በጣፋጭ ሽቶና በልዩ ልዩ የሚያንጽ ነገር ይፈጸም ነበርና እንደ ሴቶች ወግ 12 ወር እንዲሁ ከተደረገላት በኋላ ወደ ንጉሱ ወደ አርጤክስ ስለመግባት የአንዳንዲቱ ቆንጆ ተራ በደረሰ ጊዜ በዚያ ወግ ቆንጆቱ ወደ ንጉስ ትገባ ነበር። ከሴቶች ቤቱ ወደ ንጉስ ቤት ለመወሰድ የምትሻው ሁሉ ይሰጧት ነበር። ማታም ትገባ ነበር፣ ሲነጋም ትመለሳለች። ወደ ሁለተኛው የሴቶች ቤት ቁባቶችን ወደሚመጣበት ወደሚቀበሉበት ወደ ንጉሱ ጃንደረባ ወደ ጋይ ትመጣ ነበር። ንጉሱም ያልፈለጋት እንደሆነ በስሟም ያልተጠራች እንደሆነ ከዛ ወዲያ ወደ ንጉሱ አትገባም ነበር። ወደ ንጉሱም ትገባ ዘንድ የመርዶክዮስ አጎት የአሚናዳብ ልጅ የአስቴር ተራ በደረሰ ጊዜ የሴቶች ጠባቂ የንጉሱ ጃንደረባ ጋይ ከሚለው በቀር ምንም አልፈለገችም ነበር። አስቴርም በሚያዩት ሁሉ አይነ ሞገስን አግኝታ ነበረ። አርጤክስም በንጉሱ በ7ኛው ዓመት አደራ በሚባል በ12ኛው ወር አስቴር ወደ ንጉሱ ቤት ገባች። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። በዓይኗም ከደናግል ሁሉ ይልቅ ሞገስን በመወደድ አገኘች። የንግስቲቱንም ዘውድ በራሷ ላይ አደረገ። ንጉሱም ለባለማለቦችና ለአገልጋዮች ሁሉ 7 ቀን ያህል ትልቅ ግብዣ አደረገ። የአስቴርም ሰርግ ከፍ አደረገው፣ ለሀገሮች ሁሉ ይቅርታን አደረገ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትዘንጉም።